ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 27 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እየተደረጉ ያሉ አውደ ውጊያዎችን በተመለከተ ትኩስና አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እንደዚሁም ደግሞ ከዚህ ጋር በተያያዘ እዚሁ በርካታ ኮሎኔሎችና እንዲሁም ደግሞ ዘመናዊ ጦር መሳሪያዎችን የአየር መቃወሚያና ጀነራል መድፎችን ጨምሮ ጉዳት ደርሷል የሚልም እንደዚሁ አዲስ አሃዛዊ መረጃ ይዣለሁ። ይህንና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በተለይ በፋኖ አንድነት ጋር በተያያዘ የምትሰጧቸውን ገንቢ አስተያየቶችም እንደዚሁ ተመልክቻለሁ። አድርስልን የሚሉትንም እንደዚሁም ደግሞ በፋኖ ላይ የተከፈተውን መጠነ ሰፊ የሚዲያና ፕሮፓጋንዳ ዘመቻ በተመለከተም ረዘም ያለ ባለ 9 ገጽ ጽሁፍ እንደዚሁ አድርሳችሁኛል፣ ተመልክቻለሁ። ሌሎቻችሁም እንደዚሁ በወታደሮችን ስታገኟቸው ስለ ጦርነቱ የተነጋገራችሁትን ትዝብትና አስተያየቶችም እንደዚሁ አካታችሁ በርካታ ጥቆማዎችን ልካችሁልኛል። በእጅጉ አመሰግናለሁ። ከዝርፊያ ጋር በተያያዘ ያለውን ሁኔታ በተመለከተ እንደዚሁ አሁን ስርዓት ሊይዝ ይገባል በሚል ከደብረ ታቦር ከጎንደርና ከባህር ዳር ተመሳሳይ አስተያየቶች እንደዚሁ ደርሰውኛል። በእጅጉ ነው የማመሰግነው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ በርከት ያሉ የግንባር መረጃዎችን ይዣለሁ። ከግንባር መረጃዎች ባሻገር እንደዚሁ የአፍሪካ ቀንድና የቀይ ባህር ቀጠናን በተመለከተ ያለውን አጠቃላይ ሁኔታ በተመለከተም እንደዚሁ በዚህ ጉዳይ ላይ እንደዚሁ ሰፋ ያለ የጂኦፖለቲካ ምልከታና ተያያዥ መረጃዎችን አቀርባለሁ። በተለይ በትላንትናው ዕለት የኢትዮጵያ መከላከያ ሰራዊት በብላቴ ወታደራዊ ማሰልጠኛ ምርቃት ላይ እያሳየው የቀይ ባህር አፋርን እንግዲህ አሁን በኤርትራ ስር የሚገኘውን አፋር ወደ ኢትዮጵያ አካቶ ይዞት የወጣው ካርታ ምን ጉዳዮችን እያነሳል፣ ቀጠናው ወዴት እየሄደ ነው፣ ምን ሊከሰት ይችላል በሚለው ላይ እንደዚሁ እንግዲህ መረጃ ላይ የተመሰረቱ ወቅታዊ ሁኔታዎችና የአፍሪካ ቀንድን የሚያሳይ መረጃና አስተያየት እንደዚህ ትንታኔዎችንም አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በከተሞች ላይ በተፈጸሙ ጥቃቶች ጉዳቶች ደርሰዋል። እንደዚሁም ደግሞ ባለፈው በውጊያ የነበሩ መረጃዎችንም የሚያሳዩ ተጨማሪ መረጃዎች ከመከላከያ ከራሱ ይወጡ አሉ። ይህንንም ጨምሮ የጥሪ መደረጉንም ለቀድሞ የባህር ኃይል አባላት ጥሪ መደረጉን በተመለከተም እንደዚሁ ተጨማሪ መረጃዎችን አደርሳችኋለሁ። ወታደራዊ፣ ዲፕሎማሲያዊ እንደዚሁም ደግሞ የኃይል አሰላለፍና የግንባር መረጃዎችን እየተከታተላችሁ በድጋሚ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ለአስተያየትና ለሀሳቦቻችሁ አሁንም ጥቆማ ዜና @gmail.com ልታደርሱ ትችላላችሁ። ጥቆማ ዜና @gmail.com ባሻገር ቴሌግራም፣ ዋትሳፕ፣ ሜሴንጀር ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት የያዝኳቸው መረጃዎች መካከል የመጀመሪያው በተለይ የዓለምን አጠቃላይ ሁኔታ በተመለከተ በዚህ በቀይ ባህር ቀጠና ያለው ሁኔታ ምን ይመስላል በሚለው ላይ ያዘጋጀሁትን የፕሮግራም መግቢያ አድርጌ ወደ ሌሎች የግንባር መረጃዎች እሄዳለሁ። እንግዲህ በትላንትናው ለዚህ መነሻው እንግዲህ ለቀጠናዊ ምልከታ መነሻው በትላንትናው ዕለት መከላከያ ሰራዊት በብላቴ ወታደራዊ ማሰልጠኛ የኮማንዶ አባላትን ባስመረቀበት ዕለት በስጦታ የቀረበው የኢትዮጵያ ካርታ የአሁኑን የቀይ ባህር አፋር ተብሎ የሚጠራውን በኤርትራ ውስጥ ያለውን ጨምሮ እስከ ቀይ ባህርና አሰብ እና 3ቱን ወደቦች የያዘውን ካርታ ነው። ይህ ጉዳይ በተመለከተ እንግዲህ መነጋገሪያ ሆኗል። ይሄ አጀንዳ ከትላንትና ጀምሮ ማህበራዊ ሚዲያው ላይ መነጋገሪያ ሆኗል። ደግሞ ሰሞኑን ከመሆኑ በፊት ትላንትና በምረቃት መርሃ ግብሩ ላይ የተገኙት አንድ ወታደራዊ መኮንን ህዝቡና ሰራዊቱ ቀይ ባህርን ለማስመለስ ዝግጁ ይሁን በሚል በሚዲያ ንግግር ካደረጉ በኋላ የሆነ ክስተት ነው። ይህ እንግዲህ ታስቦበት የተደረገ በመሆኑና መልእክቱ ምንድን ነው? ያውም ለመከላከያ ተመራቂ አባላትና ተመራቂዎቹ ለወታደራዊ አዛዦቻቸው ይህንን ሲያደርጉ የኢትዮጵያ ካርታ ባለፈው አብይ አህመድ እንግዲህ ከአባይ ግድብ ምርቃት ላይ በቅርቡ ለ30 ዓመታት በቀይ ባህር ቀጠና የነበረው ካርታ ይስተካከላል የሚል ንግግር ማድረጉን ተከትሎ አሁን በወረቀት ላይ ያለው ሁኔታ በመሬት ላይ ምን አይነት ቀጠናዊ እንዲሁም ደግሞ ዓለም አቀፋዊና ከኢትዮጵያና ከኤርትራ አንጻርም ከኢትዮጵያ ውስጥ ጉዳይ አንጻር ምን ሊያስከትል ይችላል የሚለውን ስንመለከት እንግዲህ መከላከያ ኮማንዶ ምርቃት ላይ የተሰጠው እንግዲህ የቀረበው የኢትዮጵያ ካርታው ቀይ ባህርና አፋር የሚባለውን አካቶ አሰብና ሌሎች ወደቦችን አካቶ ወደ ኢትዮጵያ አዲስ ካርታ አሳይቷል። ይሄ ለተመራቂዎቹ የተሰጠ በመሆኑ ጉዳዩን በሌሎቹ በተለየ ትኩረት እንዲስብ አድርጎታል። ካርታው በይፋ መታየቱ አሰብን ወደ ኢትዮጵያ አካቶ መታየቱ ብዙዎቹ በድጋፍና በተቃውሞ አስተያየት እየሰጡበት የሚገኝ ጉዳይ ነው። ከዚህ ተነስቶ እንግዲህ ቀይ ባህር ቀጠና ምን ይመስላል የሚለውን ስንመለከት እንግዲህ ስጋቱ በኢትዮጵያና በኤርትራ መካከል
የሚነሳ ጦርነት የሁለቱ ሀገራት ብቻ አይደለም የሚለው በማዘኙ አሁን ይሄ ውሃ የሚያነሳ ቀጠናዊ ምልከታ ነው። በሁለቱ ሀገራት ብቻ የሚቆም ጦርነት አይደለም። በቀጠናው ይዞት የሚመጣው ከባድ አደጋ አለ። ጣጣውን በቀላሉ የሚወጡት አይደለም የሚለው የብዙዎቹ የቀጠናውን የሚመለከት ወታደራዊ፣ ፖለቲካዊ አስተያየት ሰጪዎች በተደጋጋሚ የሚያቀርቡት ጉዳይ ነው። ባለፈው የቀድሞ የህወሓት ከፍተኛ ባለስልጣናት የነበሩትና የአየር ኃይል አዛዥ እነ ጀኔራል አበበ ተክለ ሃይማኖት በኋላም እነ ገብሩ አስራት ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ጻድቃን ሁሉ መስጠታቸው ይታወቃል። ከዚህ ጋር በተያያዘ አሁን ያለው አጠቃላይ የቀጠናው ስምሪት ስንመለከተው የአረብ ሀገራት እስከ ግብጽ ድረስ ከእስራኤል እስከ ኢራን ከቱርክ እስከ ፓኪስታን ጉዳዩ የለየለት የውክልና ጦርነት የመሆኑ ጉዳይ የማያጠራጥር ነው። ኢትዮጵያና ኤርትራ ወደ ጦርነት ቢገቡ በቀጥታ ከላይ የተጠቀሱት ሀገራትና በቀይ ባህር ቀጠና የበላይነታቸውን ወንድሙ ጥቅሞቻቸውን ለማስከበር አዳዲስ ወታደራዊ የበላይነትን ለመውሰድ የሚንቀሳቀሱት ሀገራት በቀጥታና በተዘዋዋሪ በጦርነቱ የሚሳተፉበት መሆኑ ነው። የሱዳን ጉዳይ እንግዲህ በውክልና ጦርነት ምን ያክል ዋጋ እያስከፈለ እንደሆነና ሱዳንን ወደ ሁለትዮሽ እየፈረካከሳት እንደሆነ ሩቅ መሄድ ሳያስፈልግ ይህንን መመልከት ያስፈልጋል። ሱዳን ያለችበት ሁኔታ እንግዲህ የብዙዎቹ የውክልና ጦርነት እጆች ያሉበት ቀጠና ነው። በሱዳን ጦርነት እንግዲህ ከኢትዮጵያ እስከ ኤርትራ ከህወሓት እስከ ግብጽ ድረስ ያሉት እንዲሁም ደግሞ ከደቡብ ሱዳን እስከ ቱርክና ዩናይትድ አረብ ኤሚሬትስ ድረስ ያላቸው ተሳትፎና ኃይል አስተላለፍ በውል ይታወቃል። ቀይ ባህርን ለመቆጣጠር እንግዲህ ዩናይትድ አረብ ኤሚሬትስ በተለይ በቀጠናው ካለፉት 10 ዓመታት ወዲህ ወደ ቀጠናው በኃይልና በዘመናዊ የጦር መሳሪያ እንዲሁም ደግሞ በገንዘብ የፔትሮሊየም ገንዘብን ወደ ጦር መሳሪያና ወታደራዊ የበላይነት ይዛ እየመጣች ያለችው ዩናይትድ አረብ ኤሚሬትስ ከየመን፣ ሶማሌላንድ እስከ ኢትዮጵያ ያላት ጣልቃ ገብነት አሁን በቀላሉ የሚታይ አይደለም። የበላይነት ፍላጎቷና ጣልቃ ገብነቷን የአረብ ወታደራዊ አቅም መፈርጠም እንደዚሁ እንግዲህ በዚህ ጉዳይ ላይ አስተዋጽኦ እያደረገ ያለው ጉዳይ ነው። ቀድሞ ኢትዮጵያና ኤርትራ በሚዋጉበት ጊዜ ጦርነቱ የሁለት ሀገራትና የጥቂት ሌሎች የአባይ ፖለቲካ የሚፈልጉ ሀገራት ተሳትፎ የነበረበት ሲሆን አሁን ግን ሁኔታው ከዛ እየተለየ መሆኑን ለማሳየት ነው። እንግዲህ ጦርነት ቢነሳ ኤርትራ ከውስጣዊ ፖለቲካዋና ወታደራዊ አስተዳደሩ አንጻር በቀጠናው የቆየው የኢሳያስ መንግስት ዕጣ ፈንታ ምን ይሆናል የሚለው አብሮ የሚነሳ ሲሆን፣ ሌላው ደግሞ ኢትዮጵያን በተመለከተ ኢትዮጵያ በውስጣዊ ፖለቲካ በእርስ በርስ ጦርነት በምትተራመስበት በዚህ ወቅት ያለማቋረጥ ለ5 ዓመታት ጦርነት እያስተናገደች ባለችበት በዚህ ሰዓት የህወሓትና የሻዕቢያ የቀድሞው ጥምረት እንደገና በመጣበት ጽምዶ እንዲሁም ደግሞ የዕዳ መቆለል ከዓለም አቀፍ ተቋማት የዕዳና የብድር ውስጣዊ ተቃውሞ በበረታበት በዚህ ወቅት በኢትዮጵያ ውስጥ ይህ ጦርነት ቢነሳ ምን ሊያስከትል ይችላል የሚለው አብሮ የሚታይ ጉዳይ ነው። እንግዲህ እነዚህ ወታደራዊ ሁነቶች ትልቅ እና ቁልፍ ጥያቄዎች እንዲነሱ ያደርጋሉ። እንደ ፎሬን ፖሊሲ የመሳሰሉ የሀገራትን የሰላምና ደህንነት አጠቃላይ ሁኔታ በተመለከተ ሪፖርቶችን፣ ትንበያዎችን የሚያወጡ ተቋማት ደግሞ ኢትዮጵያና ኤርትራ ወደ ጦርነት ቢገቡ በ2026 በዓለማችን ካሉ 10 ትልቅ ጦርነቶች አንዱ ይሆናል የሚል አስቀምጠዋል። አይአርሲም እንደዚሁ በኢትዮጵያ የሰብአዊ ቀውስ በ2006 ይባባሳል የሚለውን ጨምሮ ይሄ ጦርነት ቢጨመር እንግዲህ ምን ጉዳይ ሊከሰት ይችላል የሚለው እነዚህ ማሳያዎች ሲታከሉበት ጉዳዩን ለመቆጣጠር ጭምር የማይቻል ሊሆን ይችላል። እንግዲህ ከዚህ ባሻገር በኢትዮጵያ መከላከያ ሰራዊት የተደረገውን ካርታ ተከትሎ ኤርትራ እስካሁን ድረስ የሰጠችው ምላሽ የለም። ምላሿ እየተጠበቀ ነው። በዚህ በአጠቃላይ እንግዲህ በቀይ ባህር ላይ ይሄ የምድራችን የንግድ ማዕከል የሚባለውና ለብዙ ሺህ ዓመታት ትርምስ ማዕከል ሆኖ የቆየው የቀይ ባህር ቀጠና በስተ ምስራቅ ከየመን እስከ ጋዛ ድረስ ያለው አጠቃላይ ቀውስ እንዲሁም ደግሞ በስተ ምዕራብ ደግሞ በሱዳን እስከ ሶማሌላንድ እንዲሁም ደግሞ ግብፅን ጨምሮ ያለው አጠቃላይ የፖለቲካ ትርምስ ይታወቃል። እንግዲህ በተለይ የፔትሮሊየም ፖለቲካ ወታደራዊ በላይነትን ይዘው የመጡ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ በዚህ ቀጠና እንዲሁም ደግሞ ግብፅ የአባይ ፖለቲካ ፍላጎቷን ይዛ ከመምጣታቸው አንጻር እንግዲህ በቀጠናው እየለየለት ወታደራዊ ፍጥጫና የኃይል አስተላለፍ ይዞ እየመጣ ነው የሚገኘው። እንግዲህ እስካሁን ድረስ በዚህ ቀጠና መታየት ያለበት 3 ሀገራት እየተወለዱ ነው የሚገኙት። እነዚህ 3 ሀገራት ደግሞ እየተወለዱ ያሉት በሌሎቹ ጣልቃ ገብነትና ፍላጎታቸውን መሰረት ባደረጉ እንደነ ተባበሩት አረብ ኤሚሬትስ በመሳሰሉ ሀገራት ነው። ከነዚህ መካከል የሱዳን ጉዳይ እንግዲህ ምስራቅና ምዕራብ ተብሎ ለሁለት ተከፍሎ ነው የሚገኘው። ምስራቁ ካርቱምን ጨምሮ በጀነራል አልቡርሃን ሲሆን ምዕራቡ ደግሞ ዳርፉርና ቀጠናውን ይዞ ደግሞ በጀነራል መሐመድ ደጋሎ ነው። በዚህ ቀጠና ዩናይትድ አረብ ኤሚሬትስ ቅጥረኛ ወታደር በማቅረብ የሀገሪቱን ወርቅ እየዘረፈች ትገኛለች። ሀገሪቱን በግልጽ ወደ 2 እየሰነጠቀችውና እያፈረሰችው ትገኛለች።
ሌላዋ እንደዚሁ ዩናይትድ አረብ ኤሚሬትስ ሌላ ሀገር እያዋለደች የምትገኘው የመን ነው። የመን ሰሜንና ደቡብ የመን ተብሎ ለሁለት ተከፍሏል። ለደቡብ የመን አዲስ ድሮን እና ወታደራዊ መሳሪያ በማቅረብ ሰሞኑን ስምምነት ውስጥ በመግባት ደቡብ የመን እንዲገነጠልና በዚህ ቀጠና በቀይ ባህር አቅራቢያ ትልቅ ወታደራዊ ይዞታ እንድታገኝ እየሰራች ነው የምትገኘው። ሶስተኛው እንግዲህ ሰሞኑን እስራኤል እውቅና የሰጠቻትን ሶማሌላንድ ላይ ቀደም ብላ እንግዲህ ለዘመቻና ለማዕድን ፍለጋ እንዲሁም ደግሞ ሽብርተኝነትን ለመዋጋት በሚል ወታደራዊ ቤዝ እየያዘች መምጣቷ ይታወቃል። እነዚህ በቀጠናው አዲስ እየተዋለዱ ያሉ ሀገራት ሲሆኑ በቋፍ ላይ ያለው የኢትዮጵያ አንድነት ጉዳይ ወደ የት ያመራል የሚለው አብሮ የሚነሳ ጉዳይ ነው። ከምዕራባውያን በተለይም ከእስራኤል በኩል ጥርስ የተነከሰባት ኤርትራ ጉዳይስ ወደ የት ያመራል የሚለውም እንደዚሁ እንግዲህ ይሄ ጦርነት ቢቀሰቀስ ምን አይነት ውጤቶች ሊመጡ ይችላሉ ከሚሉት መካከል አንዱ አብሮ የሚነሳ ጥያቄ ነው። እንግዲህ በዚህ በሚገርም ሁኔታ የቀድሞው ሀያላን ሀገራት የሚባሉት እንደ አሜሪካ፣ እንደ እንግሊዝ እና ሌሎች አውሮፓ ሀገራት የዚህን የቀይ ባህር ፉክክርን ለአረብ ኤሚሬትስ እና ለሳውዲ አረቢያ እንዲሁም ደግሞ ለቱርክ ጥለው የወጡ ይመስላሉ። ጉዳዩን በርቀት ነው እየተከታተሉት ያሉት። ወዳጃችን የሚሏት እስራኤል ከሶማሌላንድ እስከ የመን ድረስ የመን ደሴቶች ድረስ የምታቋቁመውን አዲስ ግዙፍ ወታደራዊ ጦር ሰፈር በተመለከተ እንደዚሁ ፊት ለፊት አስተያየት ሲሰጡ አልታዩም። ስለዚህ ይሄ ቀጠና አሁን ለሳውዲ አረቢያ፣ ለቱርክና ለዩናይትድ አረብ ኤሚሬትስ የተተው ቀጠና መሆኑ ሲታይ ጉዳዩ እንግዲህ በኃላፊነት በጎደለው መንገድ ወደ ጦርነት ቢገባ ምን ቀውስ ሊመጣ ይችላል የሚለው ይሄ ማሳያ ይሆናል። እንግዲህ ብዙዎቹ ይህንን ቅድመ ትንታኔና ቅድመ ስጋት ሲያስቀምጡ የጦርነት ስጋት የኢትዮጵያ የባህር በር እንዳታገኝ ወይም ደግሞ ኤርትራ በባህር በሯ እንዲሁም ደግሞ ኤርትራ ሉዓላዊነቷ እንዲነካ እንዳይነካ የሚሉ ጥያቄዎች ይነሳሉ። ግን ኢትዮጵያ አሁን ካለችበት ውስጣዊ የጦርነት ሁኔታ አንጻር ሲታይ ከጦርነት ይልቅ በሌላ መንገድ ብሔራዊ ጥቅሞቿን ማሳካት ለኢትዮጵያ የተሻለ እድል እንደሆነና ያልተገመቱ ምናልባት የምስራቅ አፍሪካ ሁኔታ እንግዲህ 3 ሀገራት አዳዲስ እየተወለዱ ነው የመንን ጨምሮ። በኢትዮጵያ ውስጥ እንግዲህ እስከ ጫፍ ድረስ የተለጠጡ ራሳቸውን እንደ ሪፐብሊክ የሚቆጥሩ ብሔርተኛ ክልሎች ባሉበት ሁኔታ ጉዳዩ በስክነት መታየት አለበት። እንግዲህ ትላንትና በቀረበው ወታደራዊ ትርኢት ላይ ወደ ወታደራዊ ምረቃ ስነስርዓት ላይ የተሰጠው ካርታ ምን አደጋ ይዞ ሊመጣ ይችላል፣ ወደ ቀጥታ ትንኮሳስ ሊገባ ይችላል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ለማንኛውም በዚህ ቀጠና ቱርክ፣ ዩናይትድ አረብ ኤሚሬትስ፣ ዱባይ ወይም ደግሞ የተባበሩት አረብ ኤሚሬትስ፣ ቱርክና ግብፅ የያዙት የፖለቲካ ፍላጎት ቀጠናውን ከበባ ውስጥ አስገብቶታል። በዚህ መሀል ነው እንግዲህ ኢትዮጵያ ጥቅሜን ይዤ እወጣለሁ የሚል ስሌቶቿን እንድትደጋግማ እንድታስብ ወታደራዊም ፖለቲካዊ ምክረ ሀሳቦች እየመጡ ያሉት። ወደ መረጃዎች ነው የሚቀጥለው። ከዚህ ጋር በተያያዘ ሌላ ሁለት ተጨማሪ መረጃ አለ። ሶማሌላንድ የአሜሪካ መንግስት በቬንዙዌላ ላይ የወሰደውን እርምጃ እደግፋለሁ ብላ መግለጫ አውጥታለች። ቬንዙዌላ ላይ ህግና ስርዓትን ዲሞክራሲና የህግ የበላይነትን ለማስፈን አሜሪካ የምትወስደውን እርምጃ በቬንዙዌላ ላይ ደግፋለሁ ያለችው ሶማሌላንድ በህገወጥ ወረራና ሉዓላዊ ጥሰት በሚል ሌሎች ሀገራት እያወገዙ ባሉበት በዚህ ሰዓት ሶማሌላንድ እስራኤል የሰጠችውን የአሜሪካ እውቅና ተከትሎ እንግዲህ አሜሪካ ላደረገችው የቬንዙዌላ ጥቃት እስራኤል ድጋፏን ሰጥታለች። እስራኤልን ተከትሎ ደግሞ ሶማሌላንድ እንደዚሁ ድጋፏን ሰጥታለች። መቼ ተወልደሽ ለዚህ ደረሽ አይነት ጥያቄ ያስነሳል። ለማንኛውም እስራኤልን ተከትላ ይህንን አስተያየት ሰጥታለች። ትራምፕ ቬንዙዌላን በጊዜያዊነት እናስተዳድራለን ብለዋል። በቀጣይም ኮሎምቢያ እና ኩባ እንደዚሁ ጣፈንታቸው ምን እንደሆነ አይታወቅም ሲሉ እንደዚሁ ዛቻ አሰምተዋል። ይህ እንግዲህ ከዓለም እና ከአፍሪካ ቀንድ ፖለቲካዎች ነው። ወደ ሌሎች ዝርዝር መረጃዎች ስመለስ ወደ ምንጃር ቀጠና የሚወስድን መረጃ አስከትላለሁ። በምንጃር ቀጠና ከንጋት 11 ሰዓት እስከ ረፋት ድረስ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሆስፒታሎች በቁስለኞች ተሞልተዋል። ማለዳ አድማ ብተና፣ መከላከያ፣ ፖሊስና ሚሊሻ አንድ ላይ በመሆን ለግዳጅ ስምሪት በወጡበት ሰዓት ነው በር ተብሎ በሚጠራ ቦታ ውጊያ እና ድንገተኛ ጥቃት ተቀስቅሶ ጉዳት የደረሰው። በቁጥር ያልታወቀ ሰብአዊ ጉዳት መድረሱን የሚገልጹ የመረጃ ምንጮች የመከላከያ አድማ ብተና አባላት ጉዳት አስተናግደዋል። አረርቲ ሆስፒታል በርካታ ቁስለኞች ገብተዋል። ሆስፒታሉ በቁስለኞች ተሞልቶ ከሆስፒታሉ ከፊሎቹ ወደ ደብረ ብርሃን ሪፈር ተልከዋል ወይም ደግሞ ለተጨማሪ ሕክምና ተልከዋል ነው ያሉት። የጉዳት ሁኔታ በተመለከተ ነው ዘግይቶ በወጣ መረጃ ከ20 በላይ ወታደሮች አጠቃላይ እንግዲህ የጥምር ጦር እያሉ የሚጠሩትን አድማ ብተና፣ መከላከያና ሚሊሻን ጨምሮ ሙትና ቁስለኛ ሲሆኑ ሙት ሲሆኑ ነው እንግዲህ ቁስለኞቹን አይጨምርም የያዛዊ መረጃ። ሌሎች ደግሞ
ቁስለኞች በአይሱዙና በ3 አምቡላንሶች ተነስተዋል ነው ያሉት። በፋኖ በኩል 2 ሞት፣ 3 ቀላልና ከባድ የአካል ጉዳት መድረሱን የሚገልጹት የመረጃ ምንጮች ይህንን ተከትሎ ከአረርቲ ከተማ ተጨማሪ ኃይል ወጥቶ አማልዩ ተብሎ በሚጠራ ቦታ ለሰዓታት የቆየ ውጊያ ቢያደርግም እንግዲህ ጉዳቱን መቀነስ አልተቻለም ሲሉ አካባቢ ያሉ የዓይን እማኞች ይህንን ገልጸዋል። ወደ ወለጋ ስንሄድ ወለጋ አሁን በአማራ ተወላጆች ላይ የሚፈጸመው ግፍና ሰቆቃ እንደቀጠለ ነው። አማራ በመሆናቸው ዛሬ እንግዲህ አስገድዶ መድፈር የተፈጸመባቸው ሴቶች መኖራቸውን የወጡ መረጃዎች እያሳያሉ። በወለጋ ጊዳ አያና ወረዳ መንደር 11 በሌሊት ከ100 በላይ ሰዎች ታስረው ተወስደዋል። መሳሪያ ያላቸው የተባሉ 15 ሰዎች የደረሱበት አልታወቀም። ተነጥለው ወዳልታወቀ ስፍራ ተወስደዋል። ህዝብ በተሰበሰበበት 17 አማራዎች በአደባባይ በህዝብ ፊት ራቁታቸውን ተገርፈው ክብራቸው እንዲነካ ተደርጓል። መንደር 2 ተብሎ የሚጠራው ደግሞ ከ35 በላይ ሴቶች ከቤተ ክርስቲያን እንዲሁም ደግሞ ከቤታቸውና ውሃ ከሚቀዱበት ወንዝ ታፍሰው ተወስደዋል። ከነዚህ ጋር ቄስ በላቸውን ጨምሮ 3 ሌሎች በስም ያልታወቁ ቀሳውስት ይገኙበታል ተብሏል። ሴቶች ህፃናት ልጆቻቸው ተለይተው ነው በመሳሪያ እየተደበደቡ ተወስደው የታሰሩት። ወንድሞቻችሁ ባሎቻችሁ መሳሪያ ተደብቀዋል በሚል ማሰቃየት እየተፈጸመባቸው ይገኛል። እንግዲህ በወለጋ በአማራ ላይ ለሚመሰረት ክስም ምስክር የሚሆኑ በ10 ሺህ ብር አበል የሚከፈላቸው ምስክሮችም እየተዘጋጁ መሆኑን መረጃዎች ገልጸዋል። ይሄ በጣም የሚያሳዝነው ክፍያው የሚፈጸመው ለሐሰተኛ ምስክሮቹ የአማራ ገንዘብ ተሽጦ መሆኑን ነው መረጃዎቹ የሚያሳዩት። ከዚህ ባሻገር እንግዲህ አሳዛኝ መረጃ የወጣው ደግሞ መንደር 2 ተብሎ ከሚጠራው አካባቢ ታፍሰው ከተወሰዱ ሴቶች 9 የሚሆኑት አስገድዶ መድፈር ተፈጽሞባቸዋል የሚል መረጃ ወጥቷል። ከዚህ እንግዲህ ሴቶቹ ገና ከመኪና ላይ ሳሉ ነው ከሌሎች ሴቶች ተለይተው ወደ ወታደራዊ ካምፕ ተወስደው አስገድዶ መድፈር የተፈጸመባቸው። አንዲት የመንደር 2 የ17 ዓመት ታዳጊ የሆነች እንግዲህ ለጊዜው ለማህበራዊ ግንኙነቷ ሲባል ስሟ የማይጠቀስ ህይወቱ አደጋ ላይ ነው በቡድን ተደፍራ የሚል መረጃ ዛሬ ከወለጋ ወጥቷል። ይህ እየሆነ ያለው ጊዳ አያና ወረዳ ተብሎ የሚጠራው መንደር 2 እና መንደር 11 አካባቢ ነው። የሰብአዊ ድርጅቶች ሊከታተሉት ይችላሉ። ሌላው መረጃ የገንዘብ እገዳን በተመለከተ በአማራ ክልል እንደገና የግለሰቦች ሂሳብ ቁጥር እየተዘጋ እና እየታገደ መሆኑን መረጃዎች ጠቁመዋል። ንግድ ባንክ እና ሌሎች የግል ባንኮች ላይ የተቀመጠ ገንዘብ ደንበኞች ባላወቁት ሁኔታ ገንዘቡ እንዳይንቀሳቀስ እንዲሁም ደግሞ ሂሳባቸው እንዳይንቀሳቀስ መደረጉን ገልጸዋል። ደንበኞች ገንዘባቸውን መንቀሳቀስ እንዳይችሉ የተደረገው ከቀድሞ በተሰበሰበ መረጃ መሰረት ነው። የንግድ ባንክና የባንክ ማኔጀሮች ዝርዝር መረጃውን ለሚመለከተው ደህንነት ከሰጡ በኋላ እገዳ ተጥሏል። ያለ ፍርድ ቤት ነው ይሄ እገዳ የተጣለው። በዚህም ገንዘብ ማውጣትና ማስገባት ባለመቻላቸው ለከፍተኛ ችግር መዳረጋቸውን የደንበኞች ገልጸዋል። ይህንን በተመለከተ እንግዲህ ከተለያዩ የአማራ ክልል አካባቢዎች የመረጃ ዛሬ ወጥቷል። ወደ መተማ ስንሄድ በመተማ አዲስ ወታደራዊ ስምሪት ተሰጥቷል። ዛሬ በሽንፋ ቀጠና በርካታ እግረኛና መካናይዝድ እንቅስቃሴ እያደረገ እንደሚገኝ የዓይን እማኞች ገልጸዋል። ታህሳስ 26 ትናንትና 2018 ዓ.ም ከቱመት ወደ ሽንፋ ስምሪት ላይ በነበረ የመንግስት ኃይል ላይ ዱራምባ ተብሎ የሚጠራ ቦታ ጥቃት መፈጸሙን ተከትሎ ከሽንፋ ቱመት ከገንዳ ውሃ የወጣ ኃይል በ4 አቅጣጫዎች ሌሊቱን ስምሪት በመውሰድ በኢትዮጵያና ሱዳን ድንበር አካባቢ ባሉት አካባቢዎች ከፍተኛ እንቅስቃሴ ያደረገ ሲሆን በአካባቢውም ከፍተኛ ውጥረት እንዳለ የመረጃ ምንጮች ገልጸዋል። ተጨማሪ መረጃዎች ካሉ ይህንን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ደብረ ማርቆስ ስንሄድ ደብረ ማርቆስ ቀጠና እንግዲህ ሰሞኑን በስናን ወረዳ ሮብ ገበያ አካባቢ በተለይ ዳንጉሌ እና ሐሙስ ገበያ አካባቢ በተደረገው ውጊያ ወደ ጮቄ ቀጠና ማለት ነው። በዚያ ወደ ውጊያ ላይ ደረሰውን ወታደራዊ ማቴሪያላዊ ቁሳዊ ኪሳራ በተመለከተ ፋኖ የመጨረሻ አሃዛዊ ሪፖርቶችን ይፋ አድርጓል። አሃዛዊ ሪፖርቶቹ የፋኖ ናቸው። የቡድን መሳሪያዎችን በተመለከተ ከ3 ዲሽቃ፣ 2 ሞርተር፣ 8 ብሬን፣ 5 ስናይፐር መማረኩን እንዲሁም ደግሞ ከ230 በላይ የነፍስ ወከፍ መሳሪያዎች በእጁ ማስገባቱን ፋኖ አረጋግጦ ሰብአዊ ጉዳትን በተመለከተ 2 ባለ 100 አለቃ ማዕረግ ወታደሮች ከ60 በላይ ሲገደሉ 60 በላይ ወታደሮች እንደዚሁ ሙትና ቁስለኛ ሆነዋል። 557 በላይ እንደዚሁ ደግሞ ቁስለኛ የሆነ ነው። የመጀመሪያው እንግዲህ 61 የሚለው ሙት የሆኑ ነው 2 ወታደራዊ መሪዎችን ጨምሮ። አጠቃላይ እንግዲህ 25ኛ ክፍለ ጦር ተብሎ የሚጠራው ከመከላከያ ከ600 በላይ የሰው ኃይል ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር ህዝብ ግንኙነት አሳውቋል።
አሃዛዊ መረጃዎቹ የፋኖ ናቸው ሰሞኑን በተደረገው ውጊያ። ሌላው በፋኖና በሲቪሊያን ላይ የደረሰው ሪፖርት አብሮ አልተካተተም። ቀደም ብሎ በወጣ መረጃ መሰረት በሰው አልባ አየር ጥቃት እና በከባድ መሳሪያ እንዲሁም ደግሞ በውጊያ በፋኖና በሲቪሊያን ላይ ጉዳት መድረሱ መዘገቡ ይታወቃል። እንግዲህ በትክክል አሃዛዊ መረጃው አልታወቀም። ወይበይን ተብሎ የሚጠራው አካባቢ የተፈጸመው የድሮን ጥቃት ጨምሮ ጉዳቶች መድረሳቸውንም እንደዚሁ የወጡ መረጃዎች እያሳያሉ። ሌላው በሌላ መረጃ በዚሁ በጎጃም ቀጠና በብር ሸለቆ ወታደራዊ ማሰልጠኛ ካምፕ የወጡ ምልምል ወታደሮች ወደ ፋኖ ስለመቀላቀላቸው መረጃዎች ገልጸዋል። ፋኖ መረጃዎች እንደሚገልጹት ምልምል ወታደሮቹ በግዳጅ ታፍሰው ወደ ብር ሸለቆ ማሰልጠኛ የገቡ እንደሆኑና ከማሰልጠኛ ጣቢያው አምልጠው ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጮች ገልጸዋል። ይህንን በተመለከተ የፎቶና የምስል ማስረጃዎችም አብረው ወጥተው ታይተዋል። ሌላው መረጃችን ወደ ደብረ ማርቆስ የሚመልሰን ነው። በደብረ ማርቆስ ከተማ በፖሊስ አባላት ላይ በተፈጸመ የቦምብ ፍንዳታ ጉዳት መድረሱ ታውቋል። የቦምብ ጥቃቱ የተፈጸመው በደብረ ማርቆስ ከተማ ጎዛመን ወረዳ ፖሊስ ጣቢያ ላይ እንደሆነ የመረጃ ምንጮች ገልጸዋል። ትናንት አመሻሹን በተፈጸመ ቦምብ ፍንዳታ 3 የፖሊስ አባላት ሙትና ቁስለኛ ሆነዋል። በተመሳሳይ በዚሁ በደብረ ማርቆስ ከተማ በሚሊሻ መኖሪያ ቤት ላይም የቦምብ ጥቃት ተፈጽሟል። በቦምብ ፍንዳታው የደረሰው ጉዳት አልታወቀም። ከትላንት በፊት እንግዲህ ከ2 ቀናት በቀደም ብሎ እዚህ ደብረ ማርቆስ ከተማ 03 ተብሎ የሚጠራው ቀበሌ ላይ በተፈጸመ የቦምብ ፍንዳታና የቦምብ ጥቃት 6 የፖሊስ አባላት ሙት ሲሆኑ ሌሎች መቁሰላቸውን የፋኖ መረጃ ምንጮች ገልጸዋል። በዚህ አካባቢ እንደዚሁ ፋኖ አንድ ተሽከርካሪ ይዞ ማርኮ መውጣቱንም መግለጹ ይታወቃል። እንግዲህ ከሆነ በኋላ ነው በደብረ ማርቆስ ይሄ መረጃ የወጣው። ወደ ቅዱስ ላሊበላ ቀጠና የሚወስደን መረጃ ስናስከትል በላሊበላ ቀጠና አዲስ ወታደራዊ ስምሪት መኖሩን መረጃዎች ጠቁመዋል። ዛሬ ማለዳ ከጋሸና ወደ ድብኮ ወደ ዳቦ ከተማና ግራኝ ተብሎ እስከሚጠራው አየር ማረፊያ እንዲሁም ደግሞ ከላሊበላ በተቃራኒው ወደ ጋሸና አቅጣጫ በዋናው መንገድ እንዲሁም ደግሞ ከፍላቂት መቄት በኩል ወደ ድብኮ እንዲሁም ደግሞ ከግዳን ወደ ኩልመስክ ወደ ላሊበላ በሚወስዱ ዋና ዋና መንገዶች እና መጋቢ መንገዶች ላይ የዋና መንገዶች ዙሪያ ዘመቻ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። የሰራዊት ስምሪት መኖሩን የገለጹ የመረጃ ምንጮች የቡድን መሳሪያዎችን የታጠቁ ናቸው ስምሪት እየወሰዱት። በዚህ አካባቢ ይሄ ስምሪት ቢኖርም የተለየ ነገር የለም ያሉት የመረጃ ምንጮች በሌላው እዚሁ ላስታ ቀጠና ቡግና ወረዳ ወደ ቅዱስ ሀርቤ አቅራቢያ ትላንትና ማለዳ በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። እንግዲህ በዚህ ቀጠና ከ2 ቀናት በኋላ የሚከበረውን የገናን በዓል በተመለከተ ፋኖ ወንድሙ ማሩ በዚህ ቀጠና የሚንቀሳቀሰው የፋኖ መሪ በዓሉ በሰላም እንዲከበር እንፈልጋለን፣ አስፈላጊውን ኃላፊነት እንወጣለን፣ ሆኖም ብልጽግና የሚሰራውን የፕሮፓጋንዳ ግን አንታገሰውም ሲል መናገሩ ነው የታወቀው። እንግዲህ ወደ ላሊበላ የሚሄዱ የውጭ ሀገርና የሀገር ውስጥ ተጓዦች ካሉ በዓሉ በሰላም እንዲከበር በፋኖ በኩል ይሄ መኖሩ ሲገለጽ፣ በመንግስት በኩልም በዓሉን ለማክበር እንግዲህ አጠቃላይ አስፈላጊ ጥበቃ እያደረኩ ነው ማለቱ ይታወቃል። ይህንን ተከትሎ እንግዲህ ብልጽግና የሚሰራቸው ፕሮፓጋንዳዎችን ግን አንታገስም የሚል በፋኖ በኩል ምላሽ ተሰጥቷል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ታህሳስ 19 በሸዋ ቀጠና በነበረ ወታደራዊ ዘመቻ አንድ ኮሎኔል እና አንድ የመቶ አለቃ ማዕረግ ያላቸው ወታደራዊ አዛዦችና አጃቢዎቻቸው ሙትና ቁስለኛ መሆናቸውን የህይወት ታሪካቸው ላይ የወጣው መረጃ ያሳያል። በህይወት ታሪካቸው ላይ የወጣው መረጃ እንደሚያሳየው በሸዋ ቀጠና በነበረው ውጊያ ተሰውተዋል የሚለው መረጃ ኮሎኔል በዝናው ተፈራና መቶ አለቃ ጎአ ጎድቶ ተብሎ የሚጠሩ አዛዦችና ሌሎች አጃቢዎቻቸው ይገኙበታል። ይህንን በተመለከተ እንግዲህ የት ቦታ የሚለውን መረጃው የቤተሰቦቻቸው የህይወት ታሪክ መረጃ አላካተተም። ይህንን በተመለከተ እንግዲህ በተለይ በተለያዩ አካባቢዎች በደፈጣና በግንባር ውጊያዎች የተደረጉ ባሉባቸው አካባቢዎች ከሻለቃ እስከ እግረኛ ያለው ጉዳትን በተመለከተ ከፍተኛ አሃዛዊ መረጃዎች እንዳሉ ነው መረጃዎች የሚያሳዩት። የአማራ ማህበር በአሜሪካ ባለፈው ባወጣው ሪፖርት በ3 ወራት ብቻ እንኳ በብዙ ሺህ የሚቆጠሩ የመንግስት ወታደሮች እንዲሁም ደግሞ በመቶዎች የሚቆጠሩ የፋኖ አባላት ሙትና ቁስለኛ መሆናቸውን ገልጿል። ሌላው በወልዲያ ቀጠና ደግሞ በታህሳስ ወር ብቻ ከአንድ ጀነራል መድፍና 3 አየር መቃወሚያዎች መውደማቸውን መረብ ሚዲያ ዘግቧል።
መረብ ሚዲያ እንደዘገበው እንግዲህ በአምባሰል ድንካ ሚካኤል ውጫሌ አቅራቢያ ማለት ነው ወልዲያ ዙሪያ ጥቁር ውሃ እንዲሁም ደግሞ በአምባሰልና ደላንታ መሀል ተለያየን ተብሎ በሚጠሩት ቦታዎች በተፈጸሙ ጥቃቶች ነው የነዚህ መሳሪያዎችና የተሽከርካሪዎች የወደሙት ሲል መረብ ሚዲያ ዘግቧል። በመስከረም ወዲህ በአጠቃላይ በመስከረም ወዲህ ማለት ነው በአማራ ክልል ባለው ውጊያ ባለፉት 4 ወራት ከ7 በላይ ኮሎኔሎች እና ባለሌላ ማዕረግ ከፍተኛ ወታደራዊ አዛዦች ሙትና ቁስለኛ መሆናቸውን አሃዛዊ መረጃዎቹ ያሳያሉ። ከነዚሁ 6ቱ ኮሎኔሎች ናቸው ከላይ የተገለጸውን ጨምሮ ባለፈው በሰሜን ወሎ በነበረው ውጊያ ጭምር ጉዳት የደረሰባቸውን ሌላ በሻለቃ በእግረኛ እንዲሁም ደግሞ በሌሎች ደጋፊ የሰራዊቱ ዘመቻ ማለት ነው አድማ ብተና ሚሊሻ ፖሊስ ላይ የደረሰው ጉዳት ግን በአሃዛዊ መረጃዎች እስካሁን ድረስ አልታወቀም። ሌላው መረጃችን ለቀድሞ የባህር ኃይል አባላት ጥሪ ቀርቧል የሚል መረጃ ነው። ለቀድሞ የባህር ኃይል አባላት ጥሪ መቅረቡን የወጡ መረጃዎች ያሳያሉ። ለቀድሞ የባህር ኃይል አባላት እና የጦር ሰራዊት የፖሊስ አባላት ጥሪ ተደርጓል። በቀይ ባህርን በተመለከተ ውይይት እንዲሁም ደግሞ ሁኔታው የሚፈቅድላቸው ደግሞ ሰራዊቱን እንዲቀላቀሉ ነው ጥሪ የቀረበው። ቀይ ባህራችን ለኢትዮጵያችን በሚል ውይይት ከተደረገ በኋላ በውጭ ሀገርና በአገር ውስጥ የሚገኙ የቀድሞ የባህር ኃይል አባላት ወደ መከላከያ እንዲቀላቀሉ ጥሪ መቅረቡን መረጃ ምንጮች ገልጸዋል። አቅማቸው የሚፈቅድላቸው እየሄዱ ሪፖርት እንዲያደርጉ እንግዲህ ጥሪ መቅረቡን መረጃዎቹ ያሳያሉ። የመጨረሻው መረጃችን ወደ ትግራይ የሚወስደን ነው። በትግራይ ክልሉን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል አንድ አዲስ የተቋቋመ ፓርቲ ህወሓትን ከሷል። አዲስ የተቋቋመው የተንቤንና የአካባቢ ውክልና የያዘው ሹም ተንቤን ተብሎ የሚጠራው ፓርቲ ለአሃዱ ሬዲዮ እንደተናገረው በህወሓት በአንቀጽ 39 መሰረት ትግራይን ለመገንጠል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ገልጿል። ይህንን ያሉት የሹም ተንቤን ፓርቲ የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ መሆናቸውን አሃዱ ቴሌቪዥን ላይ የተገኘው መረጃ ያሳያል። በዚህ ሰዓት የነበሩ መረጃዎች እንግዲህ ከግንባር መረጃዎች እስከ ቀይ ባህር ቀጠናና ሌሎች ተዛማጅ መረጃዎች፣ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን በእጅጉ አመሰግናለሁ። መልካም ጊዜ